የማቴዎስ ወንጌል ምዕራፍ 24 ስለ ዳግመኛ ምጽአቱና ስለ ዓለም ፍጻሜ ምልክቶች። ጌታችን ኢየሱስም ከቤተ መቅደስ ወጥቶ ሄደ። ደቀ መዛሙርቱም ወደ እርሱ ቀርበው የቤተ መቅደሱን የሕንጻ አሰራር አሳዩት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም። በደብረ ዘይትም ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀረቡና እንዲህ አሉት፣ ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለሙ ፍጻሜስ ምልክቱ ምንድን ነው? ጌታችን ኢየሱስም መልሶ እንዲህ አላቸው፣ የሚያስታችሁ እንዳይኖር ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርነትንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠንቀቁ፣ አትደንግጡ። ነገር ግን ፍጻሜው ገና ነው። ሕዝብ በሕዝብ ላይ፣ መንግሥት በመንግሥት ላይ ይነሳሉ። በየሀገሩም ረሃብ፣ ቸነፈርም፣ የምድር መናወጥም ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። ያን ጊዜም ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋልም። ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። ያን ጊዜም ብዙዎች ሃይማኖታቸውን ይለውጣሉ፣ እርስ በርሳቸውም አሳልፈው ይሰጣሉ፣ እርስ በርሳቸውም ይጣላሉ። ብዙዎች ሐሰተኞች ነቢያትም ይመጣሉ፣ ብዙዎችንም ያስታሉ። ከአመፅም ብዛት የተነሳ ፍቅር ከብዙዎች ዘንድ ትጠፋለች። እስከ መጨረሻው የሚታገስ ግን እርሱ ይድናል። በአሕዛብ ሁሉ ላይ ምስክር ሊሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። ያን ጊዜም ፍጻሜ ይደርሳል። እንግዲህ በነቢዩ በዳንኤል የተባለውን የመፍረሱን የርኩሰት ምልክት በተቀደሰ ቦታ ቆሞ ባያችሁት ጊዜ አንባቢው ያስተውል። ያን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ። በሰገነት ያለም በቤት ውስጥ ያለውን ያነሳ ዘንድ አይውረድ። በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። ነገር ግን በዚያ ወራት ለጸነሱና ለሚያጠቡ ወዮላቸው። ነገር ግን ሸሽታችሁ በክረምት ወይም በሰንበት እንዳይሆን ሽሽታችሁ ጸልዩ። ያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ያልተደረገ ከእንግዲህም ወዲህ የማይደረግ ታላቅ መከራ ይሆናል። እነዚያ ቀኖችስ ባያጥሩ ኖሮ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን ስለተመረጡት እነዚያ ቀኖች ያጥራሉ። ያን ጊዜ እነሆ ክርስቶስ በዚህ አለ ወይም በዚያ አለ የሚላችሁ ሰው ቢኖር አትመኑ። ሐሰተኞች መሲሖችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡት እንኳ ለማሳት ታላላቅ ተአምራትን ድንቅ ሥራን ይሠራሉ። እነሆ አስቀድሜ ነገርኋችሁ። እነሆ በምድረ በዳ አለ ቢሏችሁ አትውጡ። እነሆ በቤት ውስጥ ነው ቢሏችሁ አትመኑ። መብረቅ ከምስራቅ እንደሚወጣ እስከ ምዕራብ እንደሚታይ የሰው ልጅም መምጣት እንዲሁ ይሆናል። ገደላ ባለበት አሞሮች በዚያ ይሰበሰባሉ። ከእነዚያም ቀኖች መከራ በኋላ ወዲያውኑ ፀሐይ ይጨልማል፣ ጨረቃም ብርሃኑን አይሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያት ኃይልም ይናወጣል። በዚያም ወራት የሰው ልጅ ምልክት በሰማይ ይታያል። ያን ጊዜ የምድር አሕዛብ ሁሉ ያለቅሳሉ፣ የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ
የመለከት ድምፅ ጋር ይልካቸዋል። የተመረጡትንም ከሰማይ ዳርቻ እስከ ዳርቻው ከአራቱ ማዕዘን ይሰበስቧቸዋል። ምሳሌውንም ከበለስ እወቁ። ጫፏ የለሰለሰ ቅጠሏም የለመለመ እንደሆነ እነሆ መከር እንደደረሰ ታውቃላችሁ። እንዲሁ እናንተ ይህን ሁሉ ባያችሁ ጊዜ እንደቀረበና በደጃፍ እንዳለ ወቁ። እውነት እላችኋለሁ ይህ ሁሉ እስኪደረግ ድረስ ይህች ትውልድ አታልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለዚያች ቀንና ስለዚያች ሰዓት ግን ከአብ ብቻ በቀር የሰማይ መላእክትም ቢሆኑ ወልድም ቢሆን የሚያውቃት የለም። በኖኅ ዘመንም እንደሆነ የሰው ልጅ አመጣጡ እንዲሁ ይሆናል። ያን ጊዜ ከጥፋቷ በፊት ኖኅ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋቷ መጥቶ ሁሉን እስካጠፋበት ጊዜ ድረስ እንዳላወቁ የሰው ልጅም አመጣጡ እንዲሁ ይሆናል። ያን ጊዜ ሁለት ሰዎች በአንድ እርሻ ላይ ይኖራሉ። አንዱን ይወስዳሉ፣ ሁለተኛውን ይተዋሉ። ሁለት ሴቶች በአንድ ወፍጮ ይፈጫሉ። አንዲቱን ይወስዳሉ፣ ሁለተኛይቱንም ይተዋሉ። ሁለት ሰዎች በአንድ አልጋ ይተኛሉ። አንዱን ይወስዳሉ፣ ሁለተኛውን ይተዋሉ። እንግዲህ ትጉ፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና። ነገር ግን ይህን እወቁ፣ ባለቤት ሌባ የሚመጣበትን ሰዓት ቢያውቅ ተግቶ በጠበቀ ነበር፣ ቤቱም እንዲቆፈር ባልተወው ነበር። ስለዚህ እናንተም ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። እንግዲህ ምግባቸውን በየጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሚሾመው ታማኝና ብልህ አገልጋይ ማን ነው? ጌታው በመጣ ጊዜ እንዲህ ሲያደርግ የሚያገኘው ያ አገልጋይ ብፁዕ ነው። እውነት እላችኋለሁ በገንዘብ ሁሉ ላይ ይሾመዋል። ነገር ግን ያ ክፉ አገልጋይ ጌታዬ ከመምጣት ይዘገያል ብሎ በልቡ ቢያስብ ባልንጀሮቹን አገልጋዮች ቢደበድቡ ከሰካሮችም ጋር ቢበላና ቢጠጣ የዚያ አገልጋይ ጌታው ባልጠረጠረው ዕለትና ባላወቀው ሰዓት ይመጣል፣ ከመካከሉም ይሰነጥቀዋል፣ እድሉንም ከግብዞች ጋር ያደርግበታል። በዚያም ለቅሶና ጥርስ ማፋጨት ይሆናል።